ትንሽ ያመመኝ ነው በረከት ምንድነው አስፈላጊ ነገር ካለው ለህክምናው ሁሉም እንዳለ ታውቃለህ አይደል እንዴ ሳም መደረግ ያለበት ነገር ይደረጋል ምንድነው እንከው ግን በቃ እንደዚህ ይሆናል ብዬ አስቤ አላቅም ሲቀጥል ደግሞ ማለት በቃ እናቴ ናትና እንዴት እንደዚህ አይነት ጉድ ውስጥ ከተኛለሽ ብዬ ላስብ ይችላልው ሳሚ ምን እንደሆነ ምን እንደነከው ምንም ማውቀው ነገር የለም ማለት ብቻ የህክምና አገልግሎት የተደረገለት ነው አሁን የሚገኘው ማለት ነው ማለት በጣም ስታስቸግራ ካቀማ በላይ ስትሆን እናቴ ስልክ ደወለችና መኪና መጥቶ ይዟት ሄደ ቢያንስ ከዛ ድህነት አውጥቻቸዋለሁ ምን አይነት እኔ እቺ ቤዛዊት የምትባል ልጅ ምን አይነት ነገር ያደረገች ይኸውልህ በመጀመሪያ ደረጃ ያለው እሷ ቤት ነው ዝጊ እኔ ደግሞ ልጇ ነኝ እኔ እናንተ እናት ይሁኑ አይሁኑ ማቀው ነገር የለም ግን የሆነ ሴትዮ መታ ነበር የህፃናት ማሳደጊያ ቤቶች ላይ ባንቺ ስም ህፃናቶች ይወጡ የነሱ ፋይል ደግሞ ብዙ ፋይሎች እዚህ ቤት ተገኝተዋል ህፃናቶቹን ያወጣሽ የት ነው የምታረጋቸው እኔ እየሸጥኩ አይደለም ይኸውልህ ቢጋባክ እየረዳዋቸው ነው ያሉት ካሉበት ነገር የተሻለ ቤተሰብ ኑሯቸው በስነ ስርዓት እንዲያድጉ እህት እንዳለሽም ምንም የምታውቂው ነገር የለም ማለት ነው ስለምን እህት ነው እኔ እህት የለኝም በቃ የእናቴ የመጀመሪያም የመጨረሻውም ልጇ እኔ ብቻ ነኝ በቃ ይኸውልህ በነገሮች አወዛግለሽ ወይም ደግሞ የሆነ ነገር ትነግረኛለሽ ብላ አስበህ ከሆነ እንዳታስበው ዛሬ እነዚህ የሚያድጉ ህፃናቶች ነገ ላይ መጀመሪያ የሚያመሰግኑት እኔንና እኔን ነው የቤዛዊት የመጀመሪያም የመጨረሻም ልጇ እኔ ብቻ እንደሆነ ማን ነው የሷ ልጅ አረጋሽ አንቺ ራሱ ማንነሽ አንቺ ራሱ በጣም ከባድ ችግር ነበር የተፈጠረው እግዚአብሔር የተመሰገነ ይሁን ግን ማናችንም የክሩ አባላት ላይ ምንም አይነት ጉዳት አልደረሰም ምንድነው እሺ ከዛ በኋላ እናቴ ኔት ነው እሺ ወዴት ነው የወሰድሻት አላቅም ወደ ተላኩበት ቦታ ይዣት ሄድኩኝ ከዛ በኋላ አላቅም ወደ ተላከልኝ ቦታ እናቴ ወዳዘዘችኝ ቦታ ላኩ ማለት እዛ ጋር መሳሪያው ሁላ ተመዞብን ትንሽ ተኩስም ለመክፈት ሞክረው ነበር አንድ ቤት ውስጥ ቢያንስ ከወራቶች ይዘለለ አንቀርም ሁሌ እናቴ ስለ ብር እየነገረሽ ነው ያሳደገች እኔ እስር ቤት አንድ ቀን እንደማልቆይ እናቴ በህይወት ኖራ እኔ እስር ቤት ውስጥ መቼም እንደማልገባ እርግጠኛ ነኝ አዎ እሷ እንድለወጥ ስለፈለገች ሳትማሪ እንዴት ነው ልትለወጪ ብር ስለማገኝ በመሰራው ነገር ብር ስለማገኝ ይለወጣል ካንተ ጋር ስትገናኝ ስንተኛ ጊዜ ነው እኔ በጨራሻ ላይ ለመጀመሪያ ጊዜ ነኝ እኔ ማገኛት ቤዛዊትን ነበር ቤዛዊትን አገኛታለሁ ብዬ ነበር አብሬያት እየሰራለሁ የሷን ነገር ትእዛዝ መከተለው እናቴ ዝለው ስራ እኮ አይደለም እየሰራሽ ያለሽ ብር የሚያስገኝ ነገር ከሆነ ስራ ነው ስለማታውቃት ነው እዚህ ድረስ ይዘኝ የመጣው ልትመጣ የቻልከው ማለት ነው ሲጀመር አንተኛው ማለት ነው ምን ብለህ ነው የጠራኸኝ ምንድነው የምነግራቸው የሆነውን ነገር ሁሉ ባጠቃላይ ስለዚህ ራስህ ያመጣውን ጣጣ ራስህ ትወጣለህ እኔ እኮ ታዝዤ ነው ታዛኝ እንግዲህ ምንም ማድረግ አንችልም መጡ ያዙኝ ከዚህ ጣጣ ውስጥ የምታወጣኝ ከሆነ ታወጣኛለህ ያለበዛ ማለት ነው የማትወጣው ነገር ውስጥ ነው የምትገባው እሺ ያለውን ነገርና መስለ ስርዓት መጀመሪያ ላስረዳክ እስቲ አንተ ምን ወጣኩ ነው አንተ ቤተም ተቀበለው አንተ ነህ ያመጣቸው አንተ ነህ ያመጣቸው ምንድነው ስለዚህ ሴትዮ አንቺ ይመለከትሻል እንዴ አይመለከትሽም እኮ ሊመለከተኝም ላይመለከተኝም ይችላል እኮ እናትህ እንደውም በጣም እድለኛ ናት ምክንያቱም ልጁ ላይ ባደረሰችው ጉዳት ልጁ ኦልሞስት አሁን ወደ ሞት ደረጃ ነው የደረሰ ያለው አንተ ነህ የገለሃለው ቤተሰብ ትመጣለህ አርፎ ብትበል ያለው ይባረኩ እኔ እናቴ በህይወት ብቻ አይደለም ምንም አይነት ነገር ደርሶባት ማየት አልፈልግም ዘሪሁን እንደዛ እንዳይመስል ምን ያህል አደገኛ ሰዎች እንደሆኑ አታውቅም ዘሪሁን ያን ያው እንደዚህ ታደርጋለህ ከዛ እሷ በላከችልኝ ሎኬሽን መሰረት እናታችሁን ሴትዮዋን ይዤ ቤት ኩሳት ያገኘሁት ሌላ ሰው ነው እናለ ይደወለልኝ ሰው አለ ማንንም የደወለልኝ የለም ማንንም የመጣ ሰው የለም በቃ ንገረኛ በቃ አስረዳኛ ማወቅ ፈለኩኛ አሁን በድጋሚ ጠይቅሽ ማንንም እዚህ የመጣ ሰው የለም ማንንም የመጣ ሰው የለም በቃ እንደሚስት ማወቅ የለብኝም ይሄን ነገር እኔም አንቺም አደጋ ላይ ነው የምንኖረው ወንጀል ውስጥም ካለበት በቃ ያለውን ነገር በቃ ያለውን ነገር ነው ስለዚህ ያለውን ነገር ነው የነገርከኝ ነገር ስለ እናታችንም ስላለው ነገር እያንዳንዱ ነገር ንገረኝ እያልኩ አንድ ቀን እኔ ጋር እንደተቀመጠ አደረጉኝ ከዛ በኋላ በተላከልኝ ሎኬሽን መሰረት ለሰው እንዳስረከብ ትእዛዝ ሰጡኝ ትእዛዙን ፈጸምኩ ምንድነው ያደርጋችሁ ማውራት አይጠበቅብሽ ምንድነው መቀባጠሪ እንደዚህ ነው ማውራት የምትፈልጊው ለስጠጋት ይሁን አላቅም ግን ዝጠይቀው ጊዜ ለአንድ ቀን አድራ እንደምትሄድ ነግሮኛል
እንዴ ምንድነው? አስወጥልኝ ያን ሰውዬ። እየሰማሽኝ ነው አይደለ? እንደዚህ አንቄ ነው የምደፋሽ እዚህ። እየሰማሽኝ ነው አይደለ? ነግቢ ሲጀመር ወዴትም አትንቀሳቀሽ። በቃ ይሄን ሰውዬ እንዲወጣ ይፈልጋል። ለምን ነው የሚወጣው? ምክንያትሽ ምንድነው? ለመጨረሻ ጊዜ ወደዚህ ቤት እንደመጣች ተነግሮኝ ነው ወደዚህ ቤት የመጣሁት። ዝም ብዬ ሰው ቤት ከፍቼ ዘልዬ የምገባ እብድ አይደለሁ። ሲጀመር ይሄ የገዛ ቤቴ ነው፣ የራሴ ቤት ነው፣ የምኖርበት ቤቴ ነው። እርግጠኛ ማንሽ ማለት ነው? የገዛ ቤቴ ነው። አዎ እርግጠኛ ነኝ። ይሄ የገዛ የራሴ ቤቴ ነው። ዛሬውን ምናምን የሚባል ነገር የለም። አስወጡልኝ ይሄን ሰውዬ። አሁን ባለቤትሽ ወንጀለኛ ነው። ማንም ወንጀለኛ የለም። አንተ ነህ ወንጀለኛ። ይኸውልህ ተጎሳቁላለች። ሴትዮዋ እንደሆነ እንዳየኋት ተጎሳቁላለች። ፊቷ ተቆርቆሮ ብሏል። ተጎሳቁላለች። ግን ደግሞ ማለት እኔ ስለሷ በምን አይነት እንዳመጣት ምን አድርገው ደብድበው ያንጧት ምን አድርገው ያምጣት አላውቅም። እኔ ምንድነው የምትይው አንቺ? በቃ ውጣ። ዘሪው የት ሄደ? ምንድነው? ማነው ዘሪው? ማነው ዘሪው? ምንም ነገር የምትምትው ነገር የለም። እኔ ምንም አይነት ወንጀል አልሰራውም። የት ነው ያመጣሽው? ይሄን በቃ ሰው ነው የሰጠኝ። እስከዛ ድረስ እንድኖርበት ነው የተቀመጥኩት። ኤልያስ እስር ቤት ውስጥ እየበሰበሰልሽ ነው። የሚያሰራችሁ ማለቃ እስር ቤት አይደለም ኤልያስ። ሌላ የምታወሪው ነገር የለም። እስር ቤት ውስጥ በስብሶልሻል። ይሄ አይደል አለቃችሁ የነበረው ብርሃን። ከዚህ በኋላ አንቺም የነሱ ጣፋንታ ነው የሚደርስ። በጣም ነው የማዝነው። አንተ ቁጭ ብለህ እኔ ልመታሽ ነበረ። ገርሞሻል እንዴ? በቃ እኔ ለተወሰነ ጊዜ አፍነው አስቀምጠው የሚለቋት ነበር ይመስለኝ። እንደዚህ መች ያሰቃዩታል ብዬ አሰብኩኝ። ሳሚ ታገል ነው እንጂ እኛ እነሱን በስለዝም አስፈራራናቸው እንጂ ምንም አይነት ነገር ጉዳት አላደረስባቸውም። እኔ እንደፈለክ አድርገኝ። ስለዚህ ይሄንን ጉዳይ ለሷ ምንም አይነት ነገር እንደዚህ አይነት ጭንቅላት እንደሌለኝ በእናትህ አንቺም ታውቂያለሽ። በቃ ባጠፋሽው ልክ ደግሞ መቀጣት ባለብሽ። ምንድነው እንደሚያደርግህ? ምንድነው ማናችሁ? ከማኛለ ምንድነው የሚያደርግህ? እንደዚህ የሚያደርግህ ነገር አንዱን ጥበቃ ጎርተው ነበር። ወንድሜ ከዛው ዋሌት እንደወሰዷት አላውቅም። እናታችን የለችም። ማንም አፍኖ ያስቀመጠች ሰው የለም። እዚህ በገዛ እጅሽ እንደመጣሽ ይታወቃል። የት ነው ወሰዳችኋት? ምንድን ነው ያደረጋችኋት? ገደላችኋት? አንተ ተንደርዳላ አነግረኝ። ለምን አነግረኝ? አፍሬን እንደርሽ አልፈልግም ያልኩት ይኸውልህ፣ እኔ ማለት ሊያናግርሽ አይፈልግም። ሳሚ ጨለማ ነው ክፍሉ፣ ያስፈራ ነበር ወንድሜ። አታልቅሽ። ወንድሜ በጣም የሚያስረውኝ ነበር። እዛ ክፍል ውስጥ ብቻዬን ቆልፈውብኝ ነበር። እሷ ሲጀመር ከነሱ ጋር ናት ወንድሜ፣ እሷ ከነሱ ጋር ናት። እነሱ ፊታቸውን ሲያዞሩባት ነው እንደዚህ የምትሆነው። አንድ ነገር አርጋችኋት ቢሆን እመነኝ እገልሃለሁ። ይሄንን በደንብ ወቅ። ሲቀጥል ደግሞ እናቴን የት ነው ያረጋችኋት? እናታችንስ አላቅም የት እንዳደረጓት፣ የት እንደወሰዷት አላቅም። ወንድሜ አንድ ላይ ነበርን። ጀመር እንደወጣ ራሱ እኮ አልተፈቀደልኝም። መከናፈኛ አልሰጡኝም። ለምንድን ነው ያገዱሽ አንቺ? እሷ ጎዳችሁ አንዱን ጥበቃ። ከዛ በኋላ እየመቷት ነበር። ወንድሜ እዚህ ጋር አስተኝቶ ሲቀጠቅጧት ነበር። እናታችንን አስተኝቶ ሲመቷት ነበር። አስወጣልኝ በረከት፣ በእናትህ አስወጣልኝ። በእናትህ ጀመር አንቺ በዚህ ልክ እዚህ መቀመጥ የለብሽም። አንቺ ከኔ ጋር እንዴት ነው እንደዚህ የምትነጋገሪው? ዝም በይ እሺ። አንቺ አንዳንዱን ነገር እባክህን እሺ በለኝ፣ እባክህን እሺ በለኝ። ያው የታገቱበት ቦታ በእርግጥ አውቀዋለሁ፣ ግን እዛ ቦታ ላይ መሄድ እጅግ በጣም ሪስኪ ነው። አዎ የኔ አባት አሞኛል። የት ሆነህ ነው? ስራ ቦታ ነኝ። ምን ሆነህ ነው? ንገረኝ። ለዚህ ጉዳይ ኃላፊነቱን እንድወስድ ከበላይ አካሎች ትዕዛዝ ተሰጠኝ። እምቢ ማለት አይቻልም። አዎ ያን ደብዳቤኛ መጀመሪያ የላክነው ለምንድን ነው? እንድትጠነቀቁ፣ እየሰራችሁ ያላችሁትን ስራ እንድታቆሙ ለማስጠንቀቅ። ሰላም፣ ጤና፣ ፍቅር፣ አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ያው ሰላማችሁ ይብዛልኝ እያልኩኝ እንግዲህ እንደምታስታውሱት እንግዲህ ባለፈው ቪዲዮ ላይ የቤዛዊት ማለትም ያቺ አረመኔ የሆነች ሴት ልጇን አግኝተን ነበረ። ልጇንም ስታሰራት የነበሩን ስራዎች እንግዲህ አይታችሁታል። እኔ አላቅም እንዴት አድርጋ እንዳሳደገቻት በምን አይነት መልኩ እንዳሳደገቻት እንኳን ከንግግሯ ማወቅ መገመት ይቻላል። እኔ አላቅም። አሁን ላይ
እንደዛ ልትናገር የቻለችበት ምክንያት ምን እንደሆነ ምን አርጋባት እንደሆነ እንኳን ምንም የሚታወቅ ነገር የለም። ነገር ግን እንግዲህ ማድረግ የምንችለውን ነገር ሁሉ አድርገናል። በዛም መሰረት እንግዲህ ስለ እናቷ በጣም ግሬስ ነው የነገረችን። ምንም ብትሄዱ ብታገኟትም ምንም አታመጡም የሚል ነገር ነው እየነገረችን የነበረው ማለት ነው። ስለዚህ በዛም መሰረት በኮንፊደንስ ነው ቤቷን ለማሳየት ተስማምታ ለማሳየት ወደዚህ የመጣ ነው ማለት ነው። እና ቤተሰቦች ባለፈውም የተፈጠሩ ነገሮች ስላሉ ማለት እቺ ቤዛ ስለምትባለው ሴት እንግዲህ ልጇን ለማግኘትም ባረግነው ጥረት የዛኔ እንግዲህ የተፈጠሩ ነገሮች ነበሩ እና ጥንቃቄ ማድረግ ስለሚገባን ከዚህ በፊት መፈጠር የሌለባቸው ነገር መፈጠር ስለሌለባቸው በተጨማሪም ደግሞ ለእናታችን ደህንነት ሲባልም ምንም ነገር ስህተት እንዲፈጸም ምንም አይነት ጥርጣሬዎችም ምንም ነገር እንዲፈጠር ስለማንፈልግ አሁን ላይ ምንገባው ቤት ውስጥ ቤት የምንሄደው ካሜራ ሳንይዝ ነው ማለት ነው። ካሜራችንን አጥፍተን ካሜራችንን ደብቀን ያው የክሩ አባሎቻችን መሰማራት ባለባቸው ልክ ተሰማርተው ይገኛሉ። በየቦታው ማጣራት ያለባቸውን እያንዳንዱን ነገር እያጣሩ ይገኛሉ። እኛም ስንገባ እንግዲህ እናታችንም በሰላም ለማግኘት ምንም ነገር ሳያደርጓት እሷንም ማስፈራሪያ እንዳያደርጉብን ሌላ ነገር ውስጥ ላለመግባት ካሜራ ሳንይዝ በድብቅ ልንገባ ወስነናል ማለት ነው። እንግዲህ ቤተሰቦቼ ከእናንተ ጋር የምንገኘው እያንዳንዱን ነገር አጠናቀን ማድረግ ያለብንን ነገር አድርገን ውስጥ ገብተን እናታችንንም አግኝተናት ነው በቪዲዮ ልንገናኝ የምንችለው ማለት ነው ቤተሰቦቼ። ስለዚህ ሁሌም እንደምላችሁ እንግዲህ በጸሎታችሁ እንድታግዙ ይፈልጋሉ። አሁን ላይም እናታችንን በሰላም እንድናገኛት ምንም ጉዳት ሳይደርስባት ምንም አይነት ነገር ሳይደርስባት በሰላም እንድናገኛት እባካችሁ ሁላችሁ በየሃይማኖታችሁ እንድትጸልዩልን እንፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ከዚህ በኋላ የምንገኘው እንግዲህ ፈጣሪ ካለ እናታችንን አግኝተናት ውስጥ በካሜራ የምንገናኘው የሚሆነው ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ ቆይታችሁ ሁላችሁም እስከ መጨረሻው እንድትከታተሉ በዚሁ አጋጣሚ ላሳስባችሁ እወዳለሁ ማለት ነው ቤተሰቦቼ። ስለዚህ አብራችሁ ይቆዩ። እሺ እንግዲህ ቤተሰቦቼ ያው ቤቱን አግኝተናል። ቤቱ ላይ ይዛን መታ ቤቱ ላይ ገብተናል። ነገር ግን ዛሬም አሁን ላይም እናታችን ልናገኛት አልቻልንም። እዚህ ቤት ላይ ገብተን እንግዲህ ያገኘናት አንድ ልጅ አለች። ቤቱ ላይ ስንገባ ቅድም ብዙ እንዳንገባ ጥረት ስታደርግ ነበር። ፍተሻዎችን እንዳናረግ ጥረት ስታደርግ ነበር። ስለኛ ማንነትን በቻልነው መጠን ለማስረዳት እየሞከርን ነበር። ነገር ግን እዚህ ቤት ላይ እንዳንገባ ብዙ ጥረት ስታደርግ ነበር። ያው አጠገባችን ያለችው ልጅ ማለት ነው። ስለዚህ እንግዲህ እዚህ ቤት ላይ ማን እንደሆነች ምን እንደሆነች እኛ እዚህ ቤት ላይ እንዳለች የምናውቃት አንድ ሴት ነበረች። እሷም ማነች? ቤዛ ነበረች። ቤዛን ፍለጋ ነው እዚህ ቤት ስንመጣ የመጣ ነው። ነገር ግን እዚህ ያገኘናት እንግዲህ ሌላ ሴት ነች። እናታችንም ቤት ውስጥ የለችም። በእርግጥ ቤት ውስጥ በፍተሻ ያገኘናቸው ብዙ ነገሮች አሉ። ቤተሰቦች ያው እስከ መጨረሻ ድረስ ቪዲዮን ተከታተላችሁ እንግዲህ ቤት ውስጥ በፍተሻ ያገኘናቸው ብዙ ነገሮችም ስላሉ ሁሉንም ነገር እንድታዩ በዚሁ አጋጣሚ ላሳስባችሁ ፈልጋለሁ ማለት ነው ቤተሰቦቼ። እሺ ማለት አንቺ ማንሽ? መጀመሪያ ደረጃ ላይ እዚህ ቤት ላይ ስንመጣ ይሄ ቤት የማ ቤት እንደሆነ እናውቃለን ጠንቅቀን እና እዚህ ቤት ላይ አንቺ እንዴት ልትገኝ እንደቻልሽ እና ማን እንደሆንሽ ንገሪኝ። ያው እኔ የቤዛይት ልጅ ነኝ። ሳሮን እባላለሁ። የቤዛይት ልጅ ነኝ። ይሄን ቤት የቤዛይት ነው። እሺ ቤዛይት የት ነው ያለችው? ለስራ ወጣለች። ዛሬ ነው ወይስ ደግሞ ቆይታለች ወይስ እንዴት ነው ያለውን ነገር በስነ ስርዓት ነገር ምንም ነገር እንድትዋሽኝ አልፈልግም። በነገርሽ ላይ ምንም ነገር እየዋሸው አይደለም። ዛሬ ነው የወጣችው ለስራ። እንግዲህ ወልሽ ቅድምም ነግሬሻለሁ። ከካሜራ ጀርባ ለማስረዳት ሞክረናል። እኛ መርማሪ ጋዜጠኞች እንደሆነን ከኋላችንም የህግ አካላት እንዳሉ አይተሻል። በተጨማሪም ደግሞ የያዝነው የወንጀል ስራ የወንጀል ኬዝ እንዳለም ነግሬሻለሁ። ለማስረዳት ሞክሬያለሁ ያለውን ነገር እያንዳንዱን ነገር ማለት ነው። ስለዚህ እዚህ ቤት ላይ እናታችን ታግታ ነበረ። እዚህ ቤት ላይ እንደመጣች አሁን መረጃዎች አሉን እና እናታችንን ወዴት ነው የወሰደቻት ወይ ደግሞ እዚህ ቤት መታ ነበሩ ያለውን ነገር የምታውቂውን ነገር ንገሪኝ። እኔ ምንም የማውቀው ነገር የለም። ስለ እናታችሁ እንደው ምንም የማውቀው ነገር የለም። ምን ማለት ነው? ምንም የማውቀው ነገር የለም ማለት እዚህ ቤት የመጣ ምንም አይነት ሰው አልነበረ? አዎ ምንም የመጣ ሰው የለም። እርግጠኛ ነሽ? አዎ። ምንድነው እየሰራሽ የነበረው እዚህ ቤት ውስጥ? እንዴ ምን ሰራለው? ቤቴ እኮ ነው። እንዴ ቤትሽ አይደለም ማለት ነው። ስለ ቤቱ አይደለም እያወራን የነበረው። እዚህ ቤት ውስጥ ምን እየሰራሽ ነበር የነበረው? ቤት ውስጥ የተገኙ ፋይሎች አሉ እንዴ? እና ታዲያ ፋይሎች እኮ የስራ ናቸው አይደል እንዴ? ቅድም ተነጋግረናል። ወንጀል ነው መስራት ነው ስራ? የወንጀል አይደለም። ፋይሉ የተለያየ ነገር የያዘ የስራ ፋይል ነው። ምን አይነት ስራ ነው የምትሰሪው?
ይሄንን ነገር ሁሉንም ነገር ለእናንተ ማስረዳት አለብኝ። የማስረዳት ግዴታም ያለብኝ አይመስልም። የህግ አካላት ቤትሽ መጥቷል። የህግ አካላት ቤትሽ እስከመጣ ድረስ ደግሞ እዚህ ቤት ስለተገኘው ነገር እያንዳንዱ ነገር ኃላፊነት መውሰድ ያለብሽ ራስሽ ነሽ አይደል? ስለዚህ ኃላፊነት መውሰድ እስካለብሽ ድረስ ደግሞ ስለእያንዳንዱ ነገር እዚህ ቤት ስለተገኘው ነገር ደግሞ የማብራራት ግዴታ አለብሽ ለህግ አካላት። ሰምኛልሻል። እዚህ ቤት ስንመጣኛ ህጋዊ ሰዎች ነን። ወረቀት ይዘን ነው የመጣነው። የትኛውንም ቤት መፈተሽ የምንችልበትን ወረቀትም ይዘን ነው የመጣነው። እዚህ ቤት ማጣራት ያለብን ነገሮች እያንዳንዱን ነገር የማጣራት መብት ስላለን ምንም ነገር ልደብቂንም ላትነግሪንም አትችይ። መብትሽም አይደለም። አሁን በዚህ ሰዓት መፈተሽ እስካለብህ ድረስ እኮ ቅድም ፈተሽ ካለ እኮ ከፈተሽ ነው ያገኘነው ነገር አለ። ምን ማለት ነው? የሥራ ፋይል ነው። እንደዛ ነው የምትሰሪው አንቺ? አዎ የሥራ ፋይል ነው። የሥራ ፋይል ደግሞ ሊመለከት የሚችለው እኔን ነው አይደል እንዴ? ስለዚህ ስለ ፋይሎቹ ስለ እያንዳንዱ ፋይሎች ኃላፊነት የምትወስጂው አንቺ ነሽ ማለት ነው። አዎ ስራዬ አይደል እንዴ? ምንድነው የምትሰሪው? ለምን አትናገሪ? ስራዬ ምናምን ከምትይ ስራሽ ምንድነው? ስራዬማ የተለያዩ ድርጅቶች ላይ ነው የምሰራው። ሲቀጥል ደግሞ እቃዎች ምናምን አስመጣለሁ። የተለያየ ማለት አንድ ቋሚ ስራ አይደለም ያለኝ፣ ብዙ ስራ ነው የምሰራው። መቼ ነው የጀመርሽው ይሄን ስራ? ትንሽ ቆየ። ስንት ጊዜ ነው? አመት ምናምን ይሆነኛል። አመት? አዎ ብቻ በአንድ ነገር ላይ አረጋም ብዙ ስራ ነው የምሰራው። ያው ኑሮ ምንድነው የተማርሽው? ማርኬቲንግ ተምረሽ ጨርሰሻል? ተምሬ ጨርሻለሁ። ስንት ጊዜ ሆነሽ ተምረሽ ከጨረስሽ? አመት ምናምን አልፎኛል እና ወዲያው እንደተመረኩኝ ስራ ጀምሬያለሁ። አሁን እየሰራሽ የምትገኙ በማርኬቲንግ ነው? ነገርኩ ቋሚ አይደለም የኔ ስራ፣ በጣም ብዙ ስራ ነው የምሰራው። እሺ እዚህ ቤት የተገኘው ፋይል ደግሞ እንደዛ አይነት ስራ እንደማትሰሪ ድርጅት ውስጥ እንደማትሰሪ አንቺ እየሰራሹ ያለው ስራ ደግሞ ወንጀል እንደሆነ የሚያሳዩ ፋይሎችና ብቻ ናቸው እዚህ ቤት ያገኘናቸው። እንዴ ምን አይነት ወንጀል ነው እየሰራ ያለው? አንቺ ልጅ ነገሮች ለመደባበቅ አሁን በይሳት እንድትሞክሪ አልፈልግም። እንዴ ሲጀምር አግባብ ራሱ እኮ አይደለም። ምን ነው የመጣችሁበት መንገድ ራሱ ይልሽ እሱን ቅድም ተነጋግረን ጨርሰናል። ቅድምም ብዙ እንዳንገባ ብዙ ጥረት ስታረጊ ነበር። ምክንያቱም ሲጀምር ያለ ፍቃዴ እንዳንገባ ስታረጊ የነበረው መጀመሪያ ይልሽ የሰራሽውን ስራ ስለምታቂ ነው። እናትሽም ምንድነው የሰራሽው ስራ? እሺ እንዴት ነው ከእናትሽ ጋር አሁን የምትሰሪው ስራ ከእናትሽ ጋር ተያያዥነት አለ? እንደየአስፈላጊነቱ። እናትሽ ምንድነው የምትሰራው? እንዴ ለምን እሷን አትጠይቋትም? እናትሽ አይደለች እንዴ? ትጠይቋታለች። እናትሽ አይደለች? አዎ እንደኔው የተለያዩ ብዙ አይነት ስራ ነው የምትሰራው እሷ። ለምሳሌ ምን አይነት ስራ ነው? እቃ ታስመጣለች፣ እቃ እንሸጣለን፣ ብዙ ቡቲክም አለን። የሰው ነው? ሲጀምር ካላመናችሁ ለምን ትጠይቁኛላችሁ? እኔ የማወራውን ነገር እኮ ምንም ከቁም ነገር እየቆጠራችሁ ታዲያ አንቺ ቆይ ስለ ቤዛይት ምን የምታውቂው ነገር አለ? ምን ማለት ነው ስለ ቤዛይት? እናቴ ናት እኮ። እናቴ ናት? አዎ። አባትሽ? አባቴ የለም፣ አላውቀውም። አዎ። ለማወቅ አልሞከርሽ? አይ ከሞተ በጣም እንደቆየ ነው የማውቀው። አላውቀውም። እኔ እንደተወለድኩ አካባቢ ነው የሞተው። እኔ የማውቀው ነገር የለም ስለ አባቴ። እና እናትሽ ናት ያሳደገች? አዎ። ወንድም እህት ምናምን አለሽ? ምንም የለኝም። ለእናቴ ብቸኛ ልጇ እኔ ነኝ። ሌላስ ምጠይቂ ነገር ከሌለ? ሌላ ዘመድ የለሽ? እናቴ ናት ዘመዴ። ምንም ሰው የምታውቂው ሰው የለም? የለም። እኔ እናቴ ነች ያሳደገችኝ። ዘመድ ምናምን የማውቀው ነገር የለም። ይኸውልሽ አሁን ላይ እስካሁንም እድል የሰጠንሽ የሆነ ነገር ቢያንስ ተናግረሽ ይኸውልሽ ካለብሽ ነገር የሆነ ነገር እንኳን ቀለል ካረግሽ ብዬ ነው እስካሁን እያወራሁሽ ያለው። ምንድነው ቀለል የማደርገው? ሰሚኛለሽ? ስላንቺ ማረጋገጥ ያለብኝን ነገር እያንዳንዱን ነገር ቅድሙን አረጋግጫለሁ። አሁንም በተጨማሪም የክሩ አባሎቻችን እያንዳንዱ እዚህ ቤት ላይ ስለሚደረገው ነገር ፍተሻ ማድረግ ባለባቸው ልኩ ፍተሻ እያደረጉ ነው የሚገኙት። ቅድም ያገኘሁት መረጃ አለ። ያ መረጃ ደግሞ ምን አይነት ስራ እንደምትሰሪ ስላንቺ ማንነት ስላንቺ ምንነት አጠቃላይ ዘርዝሮ የሚነግረኝ መረጃ ነው ያገኘሁት። ስለዚህ ቢያንስ ይኸውልሽ አሁን ላይ ባትዋሽ ነው የሚሻልሽ። ምንም የዋሻሁት ነገር የለም። እንዴ ምንድነው የምትለው? ሲጀምር ምንም የዋሻሁት ነገር የለም። በቃ ፋይሉ የስራ ነው። ስለ ግል ህይወቴ ደግሞ ማለት በቃ ይመለከታችኋልን ብዬ አላስብም። እኔ እኮ የወንጀልን ስራ ነው ብላችሁ እኮ የምትይዙት ነገር እኔ ሳን ያላቀም በሄድንበት መንገድ ሁሉ የምናገኛቸው ነገሮች እኔ ምን አይነት የተረገሙ ነገሮች እንደሆኑ ግራ ነው የሚገባው። ሰው እኮ የፈለገውን ስራ እየሰራ የመኖር መብት አለው አይደል? እኔ ደግሞ የምሰራውን ስራ ግልጽ አድርጌ እየነገርኳችሁ ነው።
ስለዚህ ከዚህ በላይ ደግሞ ምንም ማረጋ ልረዳችሁም የሚችለው ነገር የለም። አሁን ከጨረሳችሁ ብትወጡልኝ ደግሞ ደስ ይለኛል። ጭራሽ እንጣልሽ? አዎ ልሽ የተገኙት ፋይሎች በጣም ከወንጀል ጋር የተያያዙ ሲጀመር እዚህ ቤት የመጣሁት የሰማሽ ከሆነ እዚህ ቤት ውስጥ እናቴ ትገኛለች። እናቴን እዚህ ቤት ውስጥ ያንቺ እናት ነኝ እናቴ ናት የምትያዝ ቤዛዊት የኔን እናት አግታና አስቀምጣ ያለችው እዚህ ቤት ውስጥ እንደሆነ መረጃዎች ደርሶኝ ነው የመጣሁት። በመጀመሪያ ደረጃ የኔ እናት የማንንም እናት ልታግት እንደማትችል እኔ ልንገርክ። ምን ያህል ነው እንደዚህ የምታወሩላት እንዴ? እናቴ እኮ ናት። ምን እያልክ ነው? እናትሽ ስለሆነች ብቻ ነው ወይስ የምታውቂው ነገር አለ? እንዴ ሲጀምር ይኸውልህ በቃ ልታግት አትችልም። እንደዚህ አይነት ስራ ልሰራ እንደማትችል እኔ ምስክር ነኝ። በቃ ልታግት አትችልም። ስለዚህ ባትለፉ ወይም ደግሞ የደረሳችሁ መረጃም የተሳሳተ ሊሆን ይችላል። ስለዚህ ጊዜያችሁን ባታቃጥሉ። አሁን ይልሽ ቀልዱን ታዩና እናታችንን እዚህ ቤት አምታት ነበር አላመጣቻትም። እያንዳንዱን ነገር የምታውቂውን ነገር ብቻ ነገር ይያችሁ ሰሚኛለሽ አይደል? ይኸውልሽ እያዋሸሽ እንደሆነ ማለት ነው በስንት ሰዓት ጠንቅቄ አውቃለሁ። የምታውቂው ነገር እንዳለም ደግሞ ጠንቅቄ አውቃለሁ። የኔ ወንድም ምንም የማውቀው ነገር የለም። ሲጀመር ያንቺ ወንድም አይደለም የኔ ወንድም እንድትይኝ አልፈልግም። ሰሚኛለሽ አይደል? የምታውቂውን እያንዳንዱን ነገር ተናገር እያልኩሽ ነው። ይኸውልሽ ስለአንቺ ማረጋገጥ ያለብንን እያንዳንዱን ነገር አረጋግጠናል። አሁንም እያዋሸሽ እንደሆነ ጠንቅቄ ስለማውቅ ነው ይሄን ነገር እያወራሁሽ ያለሁት። ሰሚኛለሽ? እዚህ ቤት ላይ የተገኙት ፋይሎች አንቺ የኔ ስራ ነው ኃላፊነቱን ወስዳለሁ ብለሻል። እነዛ ፋይሎች ደግሞ የሚናገሩት ከብዙ የልጆች ከብዙ የህፃናት ማሳደጊያ ቤቶች ላይ በአንቺ ስም ህፃናቶች እየወጡ የነሱ ፋይል ደግሞ ብዙ ፋይሎች እዚህ ቤት ተገኝተዋል። ህፃናቶቹን እያወጣሽ የት ነው የምታረጋቸው? ስለምን እንደምታወራ ራሱ አላውቅም። ሰሚኛለሽ? ከዚህ በኋላ ምንም አይነት ቀልድ እንድቀልጅ አልፈልግም። እየቀለድኩ አይደለም። እኔ ምንም አይነት ወንጀል እየሰራው አይደለም። እና ጽድቅ ነው እየሰራሽ ያለሽ? ጽድቅ ነው እየሰራሽ ያለሽ? እየሰራሹ ያለው ስራ እኮ ህፃናትን ከህፃናት ማሳደጊያ አስወጥቶ ለብዙ አላቅም ለማን እንደምሽጫቸው አላቅም ለብዙ ሰዎች ነው እንደምሽጭ ያሉት መረጃዎች። ነገር ግን ደግሞ ይሄ እየሰራሹ ያለው ስራ ወንጀል ነው ያልኩሽ። በመጀመሪያ ደረጃ ለንግግር ታረፍ። በቃ እንደፈለከው እንድትናገረኝ አልፈቅድልህም። ምን ማለት ነው? እየሸጥሽ ነው ምናምን እኔ እየሸጥኩ አይደለም። ይኸውልህ ቢገባክ እየረዳኋቸው ነው ያለሁት ካሉበት ነገር የተሻለ ቤተሰብ ኑሯቸው በስነ ስርዓት እንዲያድጉ የተመቻቸ የኑሮ ሁኔታ ላይ እንዲሆኑ የተመቻቸ የትምህርት ሁኔታ እንዲያገኙ ካሉበት ነገር ነው እያወጣቸው ያለው። ይሄንን ነገር የሚያደርግ ራሱን የቻለ ህጋዊ የሆነ ተቋም አለ። ሰሚኛለሽ አይደል? አንቺ እየሰራሽ ያለሽው በህገወጥ መንገድ ነው። ይሄን ስራ እየሰራሽ ያለሽ ህገወጥ አይደለም። ምን ያህል ገንዘብ እንደምታገኝበት ምን ያህል እንደምትቀበይበት እያንዳንዱ ነገር ደግሞ መረጃዎችን መሰብሰባችን አይቀርም። ስለአንቺ ጉዳይ ማለት ነው። ሂድ ሰብስበው አምጣ። አንቺ ቆይ እንዴት ነው በዚህ ልክ እንደዚህ የምታወሪው? ምንም እንዴ ትንሽ እናንተ ራሳችሁ እንዴት ነው የምታስቡት? ይኸውልህ ልንገርህ አይደለ እነዚህ ዛሬ የሚያድጉ ህፃናቶች ነገ ላይ መጀመሪያ የሚያመሰግኑት እኔን ነው። በቃ እዛ ወስደው ይኸውልሽ ምን ያርጓቸው አንድና አንድ ምንም አታውቂም አንቺ። ሰሚኛለሽ አይደል? ኩላሊታቸውን ቀደው እየሸጡ ይሁን ሰውነታቸውን ለስፔር እየተጠቀሙት ይሁን ምንም የምታውቂው ነገር የለም አንቺ። አንደኛ አንቺ በቃ ገንዘብ ይሰጥሻል አሳልፈሽ ነው የምትሰጪው። ግን ይሄንን ስራ የሚሰራ ህጋዊ የሆነ ተቋም አለ። ያም ተቋም ምንድነው? ስለ ልጆቹ ደህንነት እያንዳንዱን ነገር እያጣራ ቀን በቀን ይሄን ስራ የሚሰራ ድርጅት አለ። ህጋዊ የሆነ ማለት ነው። ባለ ሀብቶች ናቸው ልጆች የሌላቸው መውለድ የማይችሉ። ሀብታቸው የመጣው በልጆቹ ምክንያት ቢሆንስ? ሀብታም የሆኑት በልጆቹ ምክንያት ቢሆንስ? አንቺም እንደዚህ የኖርሽ ያለሽው በልጆቹ እንደሆነ ደግሞ እርግጠኛ ነኝ ጠንቅቄ ማቃል። በቃ ልጆቹ የተሻለ ህይወት እንዲኖሩ ማድረግ ነው። የትኛውን ህፃን ቼክ አድርገሽ ታውቂያለሽ? እስቲ አንቺ ከዚህ ከሸጥሻቸው ህፃናቶች መካከል እስቲ አንቺን ፍለጋ አንቺን ሊያመሰግን የመጣ አንድ ህፃን እንዳለ ንገሪኝ። ነገርኩህ እኮ ነገ ሲያድጉ ያመሰግኑኛል። ቢያንስ ከዛ ድህነት አውጥቻቸዋለሁ። ምን አይነት እኔ እቺ ቤዛዊት የምትባል ልጅ ምን አይነት ነገር እያደረገች? ይኸውልህ በመጀመሪያ ደረጃ ያለው እሷ ቤት ነው። ዝጊ። እኔ ደግሞ ልጇ ነኝ። ይሄ በምን እንደመጣ እንኳን ማይታወቅ ንብረት የእሷ ቤት ነው። በስራ ነው የመጣው። ሌላ በምን ሊመጣ? ዝም በይ። እንዴት እንደመጣ በምን እንደመጣ እኔ ጠንቅቄ አውቃለሁ። ሰሚኛለሽ? ካወቅ ለምን መጣ? ለምን ትጠይቀኛለህ? ካወቅ ለምን ትጠይቀኛለህ? አሁን እዚህ ቤት ይኸውልሽ የመጣውበት ዋነኛ ምክንያት እናታችንን እዚህ ቤት አግታ እንዳስቀመጠቻት ጠንቅቄ ስለማውቅ ነው እዚህ ቤት የመጣሁት። እኔ ደግሞ እያንዳንዱን ነገር ደግሞ ይኸውልሽ በእናቴ ምክንያት ደግሞ ስላንቺ ስራ ማወቅ ያለው ከዚህ በኋላ ደግሞ ይኸውልሽ በህገወጥ መንገድ ምንም አይነት ህፃናት የማትሸጪ እንደሆነ በዚሁ አጋጣሚ እንድታቂ ፈልጋለሁ።
እዚህ መምጣቴ ለበጎ እንደሆነ ነው ማስበው። እኔ በምን ቋንቋ እናቴ እዚህ ቤት መግባቷ ራሱ ለበጎ እንደሆነ ነው ማስበው። እኔ ስላንተ እናቴ የማውቀው ነገር የለም። ልጆቹንም ደግሞ እየሸጥኩ አይደለም። በቃ ካሉበት የኑሮ ሁኔታ ነው አውጥቼ የተሻለ ህይወት እንዲኖሩ እያደረክ ያለሁት። ማን ላከብኝ? ቆይ ቤዛዊት የምትባል ሴትዮ አንድ ልጅ ብቻ አንቺ ብቻ እንዳለሽ ነው እየነገርሽኝ ያለው? አዎ እኔ ነኝ የመጀመሪያውም የመጨረሻውም ልጅ። በምን አወቅሽ? በምን አወቅሽ? ምን ማለት ነው? ትንሽ ያመመኝ ነው በረከት። ምኑን ስሜት እየተሰማኝ ነው። ምኑን ምንድነው? አስፈላጊ ነገር ካለው ለህክምናው ሁሉም እንዳለ ታውቃለህ አይደል? እንዴ ሳም መደረግ ያለበት ነገር ይደረጋል። ምንድነው የሆንከው? አንዴ ካሜራውን አጥፎስ ምንድነው? አይደለም ምንድነው የሆንከው? የሆንከውን ነገር ለምን ነው ማነግረኝ ሳሚ እባክህ። እሺ ቤተሰቦቼ አላቅም። በእርግጥ የኔም ስሜት አሁን ላይ ተረብሿል። ሳሚ ምን እንደሆነ ምን እንደነካው ምንም ማውቀው ነገር የለም ማለት ብቻ የህክምና አገልግሎት የተደረገለት ነው አሁን የሚገኘው ማለት ነው። ማለት የሚወራው ነገር ከብዶት ይሁን ስለናቱ ኤክስፔክት ያደረገው ነገር ነበረ። ዛሬ ላይ እንግዲህ እናታችንን እጃችን እንደምናስገባ ነበር የምናስበው። ነገር ግን እዚህ ቤት ስንመጣ ደግሞ ያገኘነውም ነገር ሌላ ነገር ስለሆነበት ይሁን አላቅም ብቻ ውስጡ በጣም ተረብሾ ነው ያለው ማለት ነው። አሁን ላይ ውጪ የህክምና እርዳታ እያገኘ ነው የሚገኘው። ነገር ግን ደግሞ ይሄ ስራ መቆም ስለሌለበት እያንዳንዱን ነገር መቀጠል ስላለብኝ እኔ ከሷ ጋር ቆይታ አደርጋለሁ ማለት ነው። ቤተሰቦቼ ያው በዚህ አጋጣሚ እናንተን የምጠይቃችሁ ነገር ምንድነው? ሁላችሁም እባካችሁ ማለት ብርታት እንዲሰጠው ለሳሚ ብርታት እንዲሰጠው አሁን ላይ ያለበት ሁኔታ ይገባኛል ማለት እኔ ብቻ ሳልሆን እናንተም ትረዳላችሁ ብዬ አስባለሁ። ምክንያቱም በእርግጥ እናቱ ለሱ ብቻ አይደለም እናት የሆነችው ለኛም እናታችን ነች። ነገር ግን ደግሞ እሱን ከልጅነቱ ጀምሮ ስታሳድገው የነበረች እናት ስለሆነች በዚህ ሁሉ ነገር ውስጥ ልቡ መሰበሩ ልቡ መረበሹ ምንም አዲስ ነገር ላይሆን ይችላል። ነገር ግን ደግሞ የቻለውን ነገር አድርጎ ይህን ስራ ለመስራት ወስኖ እየሰራ ነበር የሚገኘው ማለት የእናቱ ብርታት ነበር። ያንን ብርታት አስቦ ወደ ስራው ተመልሶ ነበር። ነገር ግን ዛሬ ላይ እንግዲህ ውስጡ ትንሽ ተረብሾ ውጪ ብቻ የህክምና አገልግሎት እያገኘ ነው የሚገኘው። ብቻ ፈጣሪ ብርታት እንዲሰጠው ሀዘናችንን ደግሞ ቶሎ ፈጣሪ በደስታ እንዲቀይርልን እባካችሁ ሁላችሁም በጸሎታችሁ እንድታግዙኝ በዚህ አጋጣሚ ለመናገር ፈልጋለሁ ማለት ነው። እሺ ወልሽ ወደ አንቺ ስመለስ ይሄ ሁሉ ነገር እየሆነ ያለው ይሄ ሁሉ ነገር እየተደረገ ያለው በእናንተና በአንቺም በእናትሽም በግብረ አበሮቻችሁም ጭምር ነው ይሄ ሁሉ ነገር እየሆነ ያለው። አሁንም ምን ይለኝ ያለው ሰሚኛለሽ? ሲጀመር ካንቺ ወርድበት ምንም አይነት ምክንያት የለም። እያንዳንዱን ነገር አሁን ትናገሪያታለሽ። ምንድነው የምናገረው? ምክንያቱም እውነቱን እያንዳንዱን ነገር ትናገሪያለሽ። ሲቀጥል ማለት ነው መጀመሪያ እንድታቂ የምፈልገው ነገር ከዛሬ ጀምሮ ሲጀመር አንቺ በህግ ጥላ ስር እንደምትቀመጪ እንድታቂ ይፈልጋል። ኧረ እባክህ። ነገር ግን ይሄ ራሱ የሚሆነው ማለት ነው እያንዳንዷን ነገር ማመን ስትችይና መናገር ስትችይ ነው። አለበለዚያ ግን ማለት ነው በቁምሽ ስቃይሽን ነው ማበዛው። ሰሚኛለሽ አይደል? እየነገርኩሽ በቁምሽ ስቃይሽን ነው ማበዛልሽ። እንደዛ እንዲሁም ማትፈልጊ ከሆነ መታወቂውን ነገር እያንዳንዱን ነገር ንገሪኝ እያልኩሽ ነው። በጣም እያደከምከኝ ነው። ቅድም ነግሬሽ ነበር። ልንገርህ፣ ምንም የምነግርህ ነገር የለም። ሲቀጥል ደግሞ አንተ ማን ስለሆንክ ነው እኔም በቁሜ ስቃይ የምታበዛው? እሱን ስለኔ ማንነት በኋላ የምታዩ ይሆናል። ነገር ግን አሁንም ይኸውልሽ እያዋሸሽ ነው የምትገኘው። እዚህ ቤት ላይ አንቺ ከማጋ ነው የምትኖሪው? እናትሽና አንቺ ብቻ ናችሁ የምትኖሩት ወይስ ደግሞ አብሯችሁ የሚኖር ሰው አለ? የለም፣ ቅድም እኮ ሁሉንም ነገር ነግሬሃለሁ። እኔና እናቴ ነን የምንኖረው። ስለዚህ እህት እንዳለሽም ምንም የምታውቂው ነገር የለም ማለት ነው። ስለምን እህት ነው? እኔ እህት የለኝም። በቃ የእናቴ የመጀመሪያም የመጨረሻውም ልጇ እኔ ብቻ ነኝ። በቃ ለምንድን ነው አስር እየደጋገምክ ምን ነግረኝ? እስቲ የዛች የቤዛዊትን ልጅ አስገቡልኝ ያችኛዋን። እሺ ቤተሰቦቼ ማለት አሳ ጉርጓሪ ዘንድ ይወጣል የሚባል ተረት አለና አላቅም አሁን ላይ ምን እየተፈጠረ እንደሆነ እንኳን ምንም እየገባኝ አይደለም። አንደኛ ነገር መጀመሪያ ደረጃ ላይ እዚህ ቤት ስንመጣ ያው ታውቃላችሁ እናታችንን ፍለጋ እናታችንን ለማግኘት ነው ለመጨረሻ ጊዜ ቤዛዊት የምትባል ሴት እዚህ ቤት እንዳመጣቻት በልጇ አማካኝነት እንግዲህ ተጠቁመን ወደዚህ ቤት ስንመጣ የመጣ ነው። ግን ደግሞ መተን እያገኘናቸው ያሉት ነገሮች ብዙ ነገሮች ነው እያየንና እየሰማን ያለን። አንደኛ እቺ ልጅ እየሰራች ያለችው ስራ እንግዲህ በህገወጥ መንገድ ህፃናትን የማዘዋወር ስራ ነው እየሰራች ያለችው። ማነሽ ሲጀምር አንቺ ማናት እናትሽ? ማለት የተሳሳተ መረጃ ደርሶክ ነው የመጣው ነው? ምን ማለት
ማለት እየተፈጠረ ያለው ነገር አልገባኝም። ቤዛዊት ማለት እናቴ ነች ብለሻል አይደል? አዎ እናቴ ናት። ማናት ምን ያረጋት? ማናት እሷ ራሱ እንጂ ይኸውልህ በነገሮች አወዛግበህ ወይም ደግሞ የሆነ ነገር ትነግረኛለሽ ብለህ አስበህ ከሆነ እንዳታስበው። ሲጀምር ምንም የምነግርህም ነገር የለም። ሲቀጥል ደግሞ እሷ ማናት? ቤዛ ማለት እናቴ ናት። እሺ ከየት ነው ያመጡሽ አንቺን ደግሞ? ማናት? ቆይ አንቺ ማንሽ? ማለት ምንም እየገባኝ አይደለም። ምን ይሄ ነገር እየገባኝ አይደለም። ሲጀምር አንቺ ማንሽ? ማለት ምንም እየገባኝ አይደለም። ምን ታረጋለሽ እዚህ? ምን ማለት ነው? ምን ታረጋለሽ እዚህ? ይኸውልሽ ማለት ምን ታረጋለሽ? ማለት ምን ታረጋለሽ? ማለት ማንሽ? ከየት ነው ያመጣሽ ደግሞ? አንቺ ራስሽ ከየት ነው የመጣሽው? ማለት ነው ይኸውልህ እኔን ለማወዛገብ አስበህ ከሆነ እኔ በቀላሉ የምሸወር ሴት አይደለም። ሲጀመር እናንተ ራሱ ምን አይነት ነገር ነው እየሰራችሁ ያላችሁ? ይኸውልሽ በርግጥ ይኸውልሽ ቅድም እንደነገርሽኝ ከሆነ ቤዛዊት ይሄን ቤት ብዙ ጊዜ እንደማትመጪበት ነግረሽኛል። አልመጣም። ስራ ከሌለኝ በስተቀር እዚህ ምንም አላረግም። እዚህ ሲጀምር አልመጣም ማለት እኔ አሁንም እየቀለዳችሁ ነው ያላችሁት ወይስ ደግሞ አሁንም የሆነ ድራማ እየሰራችሁ ነው ያላችሁት? እናንተ ሰማይ ነው ስለምንድን ነው የምታወራው? ምክንያቱም ይኸውልሽ እድሜያችሁ ትልልቅ ነው። ይሄን ያህል ጊዜ ደግሞ እናታችሁ እርግጠኛ ነኝ እህት እንደሌለሽ አንቺም እህት እንደሌለሽ ደብቃችሁ ልትኖር ምንም አይነት ሰው እንደሌለ ነው ማለት። ስለዚህ ምንም አትተዋወቁም እናንተ? ማናት ሲጀምር እሷ የቤዛዊት የመጀመሪያም የመጨረሻም ልጇ እኔ ብቻ እንደው ማነው የሷ ልጅ አረገሽ? አንቺ ራሱ ማነሽ? አንቺ ራሱ ሴትዮ ጤና የለሽም። አሁን ምን እየተፈጠረ ነው ያለው? እኔ እየገባኝ ይኸውልህ ድራማህን እዛው እኔን ለማወዛገብ አስበህ ከሆነ ምንም ነገር ከኔ እንደማታገኝ ከዚህ በኋላ በሰንሳት እንድታወሪ ይፈልጋል። አንቺ ራሱ ከየት ነው የመጣሽው? ማነሽ? እኔ የቤዛዊት ነው ወይስ የድራማ ከአንዱ አካል መሆኗ ነው? ስለ ድራማ ነው የምታወሪው? እዛ ድራማሽን እዛው ይኸውላችሁ አሁን ላይ እንድታቁሙ ፈልገው ነገር ምንድነው? አሁን ላይ እኔ እቺ ቤዛ የምትባል ሴት ምን እያረገች እንደሆነ ምንም ሊገባኝ አልቻለም። ምክንያቱም አንደኛ እስካሁን ድረስ እናንተን የምታክሉ ትልልቅ ልጆች እህትማማቾች እንደሆናችሁ ሳትነግራችሁ አሳድጋችኋለች ማለት ይሄ ምን አይነት በደል ነው? ሲጀምር እኔ እና እሷ እህትማማቾች ልንሆን አንችልም። ይኸውልሽ አንቺ ላታምኚ ትችላለሽ። ነገር ግን ይኸውልሽ እኛ ማጣራት ባለብን ልኩ እዚህ ቤትም ፍተሻ አድርገናል። እዛ ቤትም እሷ የነበረችበትም እያንዳንዱ ስለሷም ማጣራት ያለብን ነገር አጣርተናል። እናቴ ከልጅ ልጅ በዛ መሰረት ያገኘናቸው ፎቶዎች አሉ። እባክህ አንዴ ፎቶን ታሳየኛለህ እባክህ። መቼም አይኖራትም። እናቴ አታሸኝም በእርግጠኝነት። የኔም እናት አታሸኝም። ቤዛ እናቴ ናት እያልሽኝ ነው ያለሽ? እየገባሽ ነው? አዎ ይኸውልሽ ይሄ ፎቶ ማለት እሷ ቤት ላይ ፍተሻ ሲደረግ የተገኘ ፎቶ ነው። ይሄ ማለት በልጅነቷ ነው። ይሄ ደግሞ ከፍ እያለች ስትሄድ ነው። ተመለከትሽው አይደል? በእርግጥ አንቺም ቤት እዚህም ቤት ላይ የተገኘ አንቺና ቤዛ የምትባል ሴትዮ ስለአንቺና ስለሷም የተገኘ ፎቶዎች አሉ እንዳሳደገችሽ ማለት ነው። ነገር ግን ይሄ ሁሉ ነገር እየተፈጠረ ያለው እንዴት እንደሆነ እኔ ሊገባኝ አልቻለም። አንደኛ ደረጃ እንዴት ነው ያልነገረቻችሁ ለእናንተ? የሆነ የተሳሳተ ነገርማ አለ። የሆነ የተሳሳተ ነገር አለ። ሲቀጥል ደግሞ ይኸውልሽ ለምሳሌ እሷን አንቺ አሁን ተመርቄያለሁ ብለሽኛል ቅድም። ነገር ግን እሷ ለምሳሌ ትምህርቷን ሳጨርስ ነው ቀጥታ ወደ ወንጀል ስራዎች ያስገባቻት እናቷ። አንቺንም እያሰራችሽ ያለችው ስራ ደግሞ የወንጀል ስራ ነው እያሰራችሽ ያለችው። እቺ ሰው ምንም እየገባኝ አይደለም። እናንተ ላይም እየተጫወታችሁባችሁ እንደሆነ ነው የሚሰማኛው። ስለዚህ እቺን ሴትዮችን አረመኔ ሴትዮ በህይወታችሁ ላይ የተጫወተች ሴትዮ አባታችሁን እንኳን ልትነግራችሁ ያልቻለችውን ሴትዮ አሳልፋችሁ እንድትሰጡ ፈልጋለሁ። ይኸውልሽ እናትሽ ብትሆን የምድርም እናትሽ ብትሆን በስነ ስርዓት የምታስብልሽ ቢሆን አንደኛ ደረጃ ላይ አባትሽን ታስተዋውቅሽ ነበር። ሲቀጥል የገዛ ቤተሰቦቿን እንኳን ለማስተዋወቅ ፍቃደኛ ያልሆነች እናት አንቺም እንኳን እኮ ስለሷ ቤተሰቦች እንኳን የምታውቂው ነገር የለም። እንኳን ስለ ቤተሰቦቿ አባትም እንደሌለ ነው የማውቀው። በቃ እኔን ብቻ እንደወለደች እኔን ከወለደች በኋላ አባቴ እንደሞተ ከዛ በቃ ዘመድም እንደሌለ ብቻ እንዳሳደገች ነው የማውቀው። ስለዚህ ይኸውላችሁ አንድ እንድታውቁ የምፈልገው ነገር ይሁን ልክ ያልሆነ ነገርም አለ። ይኸውላችሁ አሁን ላይ እኔ እንደሚሰማኝ ከሆነ እቺ ሴትዮ ሁለታችሁም ላይ እየተጫወተችባችሁ እንደሆነ ነው የሚሰማኝ። ምክንያቱም አንቺንም ስታሳድግሽ አንቺን ጭራሽ አባትሽ እንደሌለ ነው ስትነግርሽ የነበረው። አንቺን ደግሞ አባትሽ እንደሞተ አድርጋ ነበር ስትነግርሽ የነበረው።
ስለዚህ እቺ ሴት እያረገችባችሁ ያለው በደል አለ ማለት ነው። በተጨማሪም ደግሞ እሷን ስታሰራት የነበረው እንግዲህ የገዛ ወንጀሏን ነው። እሷ ራሷ እዚህ ውስጥ ላለመግባት ስሟን ላለማስገባት ነው የሷን ስም እየተጠቀመች ወንጀል ስታሰራባት የነበረው። በተጨማሪም አንቺን እያሰራች ነው ብዬ ነው ማስበው። ይሄን ስራ አንቺ አስበሽና ሆን ብለሽ እዚህ ውስጥ የገባሽም አይመስለኝም። አሁን ላይ ቆይ አንቺን አሁን ላይ ምንድነው እያሰራችሽ ያለች? እናቴ ለምን ያደርግ ይችላል ይገባል። እኔ በጣም ብዙ ስራን እየሰራ ያለሁት ማለት ብዙ ወንጀሎች እንዳልከው እየሰራው ነው። ግን በቃ እንደዚህ ይሆናል ብዬ አስቤ አላቅም። ሲቀጥል ደግሞ ማለት በቃ እናቴ ናትና እንዴት እንደዚህ አይነት ጉድ ውስጥ ከተኛለሽ ብዬ ላስብ እችላለሁ። ጀመር ሳው እንዳለው እህት እንዳለኝ እንኳን ተጠቃኝ ነበር ለዚህ አላቅም እኔ ሁላችሁ ያስብ ያላቅም ማለት በቃ እናትም አባትም ሆና ነው ያሳደገችኝ። አዎ በጣም ብዙ መጥፎ ወንጀሎችን እየሰራው ነው እስካሁንም እየሰራው ነው። ግን በቃ እናቴ ናት ብዬ ስለማስብ ምንም አይመስለኝም። በዛ ላይ የማቀውም ሊረዳኝም የሚችል ሰው ስለሌለ በቃ ከዚህ ነገር ውስጥ መውጣት አልቻልኩም። አንቺ ልጅ አንቺ ብቻ ነሽ ያለሽ ትልቁ አግኛት ነበር። እንዴት እንደዚህ ሊሆን ይችላል? ይኸውላችሁ አሁን ላይ ማዘን ማልቀስ ምንም መፍትሄ አይሆንም። ሲጀመር እያንዳንዱን ነገር ስትጠቀምባችሁ ነበር፣ የምትፈልገውን ነገር ስታስደርጋችሁ ነበር። ብቻ ብዙ ነገር ቤተሰቦቹ የምርም እኔ አሁን ላይ እናታችሁ ስለመሆኗ መጠራጠር ጀምሬያለሁ። ምክንያቱም የትኛውም እናት ልጇን አንደኛ ወንጀል ውስጥ አዘፍቀም የወንጀል ስራ እንዲሰሩ ሳይሆን የትኛውም እናት ለልጇ የምትፈልገው ትምህርት ቤት እንኳን ስታስገባው በደንብ ካላት ውጭ ሀገር ሄደው እንዲማሩ አርጋ ታመቻቻለች እንጂ እንዴት እዚህ ቀብራችሁ እናንተን የወንጀል ስራ ውስጥ ትዘፍቃችኋለች እናታችሁ ብትሆን። በዚህ አይነትማ ሌላም ነገር ዋሽታኛለች ማለት ነው። በዚህ አይነት አባትም ሊኖረኝ ይችላል ማለት ነው። ሌላም እህት ወንድሞች ሊኖሩኝ ይችላሉ ማለት ነው። አይምሮዬ መስራት እያቆመ ነው ማለት ነው። ይኸውልሽ አሁን ወደ ማዘኑ ሳይሆን ወደ መፍትሄው ነው መሄድ ያለብን። ስለዚህ ይኸውልሽ ቅድም የጠየቁሽ ጥያቄ አለ። ቅድም ደግሞ እየዋሸሽኝ እንደነበረ እርግጠኛ ነኝ። አሁን ላይ ተነግሪኛለሽ ብዬ አስባለሁ። ምክንያቱም ያለውን ነገር እያንዳንዱን ነገር አይተሽዋል። እህት እንኳን ኖሮሽ እህትሽን የደበቀችሽን ሴት መቼም ለሷ አሁንም ወግነሽ ብዙ ነገር ትደብቅላታለሽ፣ ትሸፋፍኝላታለሽ። ለሷ ብለሽ ራስሽን ትሰጫለሽ ብዬ አላስብም። ምክንያቱም ይኸውልሽ አሁን ላይ እንድታቂ የምፈልገው ነገር አንቺ ያረግሽው ነገር አለ። በሷ በእናትሽ በኩልም አድርጊው በየትም በኩል አድርጊው። ነገር ግን እዚህ ፋይሎች ውስጥ ስምሽ የሚገኘው ያንቺ ስም ነው የሚገኘው። ምን አይነት ጉድ! በእያንዳንዱ እርምጃዎች በእያንዳንዱ የወንጀል ስራዎች የተጻፈው ስም የተፈረመው ፊርማ እያንዳንዱ ነገር ባንቺ ነው። በሱ ጉዳይ እንግዲህ መጠየቅ ባለብሽ ልክ የምትጠይቅ ይሆናል። ነገር ግን እናትሽ በዚሁ ከቀጠለች ደግሞ ሌላም ስላንቺ ያደረገችው ነገር ይኖራል። አንቺንም አጓጉል ነገር ውስጥ መክተቷ ስለማይቀር ስለሷ መናገር ያለብሽን ነገር መናገር አለብሽ ማለት ነው። ስለዚህ እዚህ ቤት ላይ እናት ወይም ደግሞ ትንሽ ተለቅ ያሉ የኛ እናት ናቸው እዚህ ቤት መተው ነበር አልመጡ። እኔ እናንተ እናት የሆኑ አይሆኑ ማቀው ነገር የለም። ግን የሆነ ሴትዮ መታ ነበረ። እርግጠኛ ነሽ? አዎ አይቻቸው ነበር። ማለት እዚህ መተው ምን አረጓቸው? እናታችን ምንም አላረጓቸውም። በዛይት ነው ይዛት የወጣችው። ቆይ እንዴት ነው ስታያት? ተጎሳቁላ ነበረ? የለበሰችው ልብስስ እንዴት ነበረ? ማለት ሰውነቷስ እንዴት ነበር? ማለት በጣም ስታስቸግር ነበር። በጣም ስጮህ ነበር። በጣም እያስቸገረቻት ነበር እናቴን። ማለት በቃ ካልለቀቂ ምናምን እያለቻት ነበር። ያው እናቴን ለመጠየቅ ሞክሬ ነበር። ግን ያው የሥራ ጉዳይ ነው ምናምን ነገር አለችኝ። ነግርሻለሁ ምናምን ነገር አለችኝ። በጣም ስታስቸግራ ካቀሟ በላይ ስትሆን እናቴ ስልክ ደወለችና መኪና መጥቶ ይዟት ሄደ። እሺ ወሬት እንደወሰዷት ታውቂያለሽ? እኔ ማን እንደሆነችም ሲጀምር ማቀው ነገር የለም። ወሬት እንደወሰዷት የምታውቂው ነገር ካለ ነገር ማን ነው መጥቶ የወሰዳት? መጀመሪያ ደረጃ ላይ መጀመሪያ እኔ ስመጣ እዚህ ነበረች። እሺ እናቴ ጋር እዚህ ነበረች። በቃ ካቀሟ በላይ ሆነች። በጣም አስቸገረቻ። በጣም ስትጮህ ነበር። ከዛ በኋላ በቃ እናቴ ካቀሟ በላይ ሲሆን የእናቴ ጠባቂዎች ምናምን ነበሩ። ደወለችና መኪና ላኩላት። ከዛን ይዘዋት ሄዱ። እኔ ማቀው ነገር የለም ሌላ። ከዚህ ድረስ ይወጣላው እኔ እናቴ ወጣለች። እኔ ራሱ እዚህ ቤት ነዋሪ እኮ አይደለሁ። አንዳንድ ስራዎች ሲኖሩ ምናምን እዚህ እንድሰራ ነው ወደዚህ የምመጣው። ስራ ሲኖር ብቻ ነው የምመጣው እዚህ ቤት እንጂ ሌላ ቦታ ነው የምኖረው።
ስለዚህ አሁን እያልሽኝ ያለሽ ወዴት እንደወሰዷት ሰዎቹ ወዴት እንዳረጓት ምንም የምታውቂው ነገር የለም ማለት? ምንም የማውቀው ነገር የለም። ሲጀምር ሴትዮዋንም እኔ ዛሬ ስመጣ ነው ያየኋት ማለት። ቆይ እዚህ ቤት ምን ያህል ጊዜ ነው ያቆዩት እናታችንን? ወይስ ደግሞ ወዴት እንደወሰዷት የምታውቂው ፍንጭ ካለ ምናልባት እናትሽ በስልክም ስታወራ የሰማሽው ነገር ካለ እባክሽ ንገሪኝ። ይኸውልህ እኔም እኮ እዚህ አልኖርም። ይኸውልህ ስራዎች ሲኖሩ ምናምን ነው እናቴ ወደዚህ ሂጂ ምናምን ብላኝ ወደዚህ የምመጣው እና በዛን ሰዓት ነው እዚህ ሲጀምር ሴትዮዋንም ያየኋት። እናቴም ብዙ ነገሮችን ብዙ እንዳይ ምናምን አልፈለገችም። ውጪ ቆይ ምናምን ነገር ነበር ያለችኝ እና ውጪ ሆኜ ምናምን በጣም እያለቀሰች እየጮኸች ነበረ እና በቃ እኔ መጥቼ ብዙም አልቆዩም። 1 ሰዓት 2 ሰዓት ቆይተው መኪና ጠራችና ይዛት ሄደች። እኔ ብዙም የማውቀው ነገር የለም። እሺ አሁን እናትሽ የት ነው ያለችው? እናቴ ለስራ ጉዳይ ወጣለች። ይዛት ነው ሄደችው፣ ግን እመጣለሁ ብላኛለች። መቼ ነው እመጣለሁ ያለች? በቃ አሁን ትንሽ ቆይታ መምጣቱ አይቀርም በእርግጠኝነት። እኔ እንድሰራ የነገረችኝ ነገር ስላለ እሱን ለማየት መምጣቱ አይቀርም። ስለዚህ በቅርቡ አሁን ተመልሳ እዚህ ቤት ትመጣለች? አዎ መምጣቱ አይቀርም። እመጣለሁ ካለች ሁሌም ሻርፕ ናት። መምጣቱ አይቀርም። እርግጠኛ ነሽ እናትሽ ትመጣለች አሁን በቅርቡ? አዎ መምጣቱ አይቀርም እያልኩ እኮ ነው። ምን አይነት ጉድ ውስጥ ነው የገባሁት? እሺ ማለት እርግጠኛ ከሆንሽ እንደምትመጣ እስቲ ያለውን ነገር ንገሪኝ። ስትመጣ ከማጋ ነው የምትመጣው? ስትሄድስ ከማጋ ነበር ሄደችው? እንዴት ነበር እንቅስቃሴዋ? እንዴት ነው ያልምታውቂውን ነገር ንገሪኝ። ያው እንደነገርኩ እናቴ ያለ ጋርድ ምናምን አትንቀሳቀስም። ጠባቂዎች አሏት። ያው መኪና ምናምን አለ፣ በሹፌር ነው የምትንቀሳቀሰው። አሁንም ልትመጣ የምትችለው እንደዛ ነው፣ ለስራ ጉዳይ ስለወጣች። እሺ እባካችሁ የክሩ አባሎች መሰማራት ባለባቸው ልክ ሁሉ ከበቂ በላይ ማለት አቅማችሁን መጨመር ባለባችሁ ልክ ጨምራችሁ የክሩ አባሎቻችሁን እንዳሉ እንድታሰማሩ ፈልጋለሁ። በተጨማሪም ደግሞ ፎቶ አለ። ፎቶዋን ለሁሉም እዚህ አካባቢ ላሉት ለክሩ አባሎቻችን ለሁሉም ሰጣችሁ በተጠንቀቅ ሆነው እንዲጠብቋት እንድታደርጉ ፈልጋለሁ። ዛሬ ላይ ምንም አይነት ስህተት እንዲፈጸም አልፈልግም። እጃችን ቶሎ ማስገባት ስላለብን እቺን ሴት መደረግ ያለበት ነገር ተደርጎ እባካችሁ ጥበቃ ይደረግልን። በተጨማሪም ወደዚህ አካባቢ የሚመጡ የትኛውም መኪና የትኛውም ተሽከርካሪ ለህግ አካላት ነግራችሁ ፍተሻ መደረግ ያለበት እያንዳንዱ መኪና ላይ ፍተሻ እንዲደረግ እንድታረጉ ፈልጋለሁ። ዛሬ ላይ በምንም አይነት መልኩ እንዲያመልጡን አልፈልግም። ይሄን ነገር እንድታረጉ ፈልጋለሁ። እባካችሁ ይሄን መረጃ ለሁሉም የክሩ አባሎቻችን ንገሩልኝ አሁኑኑ።